ሰላም ወገኖቼ እንደምን አላችሁ? እንኳን ደህና መጣችሁ። እንደገና አሁንም እንቀጥላለን። የሕዝቅኤል ወንጌል በሚል እስካሁን አልጀመርንም። በክፍል 1 ላይ እንዴት አድርገን ማጥናት እንዳለብን፣ እንዴት አድርገን መመልከት እንዳለብን 2 ነጥቦችን ተመልክተናል። ዛሬ ጌታ ቢፈቅድ እና ጊዜ ካለን አንድ ተደጋሚ ነጥብ 3ኛውን ነጥብ በማለት ከዛ በኋላ ወደ ሕዝቅኤል ምዕራፍ 47 ጥናት እንገባለን ማለት ነው። ይህ መጽሐፍ ቅዱስን እንዴት እንደምታጠኑ እንዴት ማየት እንደሚገባችሁ የሚያስረዳ ነው ብዬ አምናለሁ። ስለዚህ በቅድም የተመለከትነው የመጀመሪያው መንፈሳዊ ነገር ከመንፈሳዊ ነገር ጋር በማነጻጸርና በማወራረድ እንትን በማለት መንፈስ በሚያስተምረን እንደምንማር፣ ሁለተኛ ትንቢት ማንም ለራሱ ለግሉ ሊተረጉመው እንደማይገባ ያን ማድረግ እንደሌለብን በዚህ ፕሮግራም ያን እንደማናደርግ፣ ዳሩ ግን ምን ይላል? ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉልን፣ ተናገሩት ይላል። ስለዚህ ይሄ የመንፈስ ቅዱስ ነው። እንዲህ የተጻፈውን በመንፈስ ቅዱስ ነው፣ የሚያስተምረንም መንፈስ ቅዱስ ነው። የተጻፈው በመንፈስ ቅዱስ ነው፣ አስተማሪያችንም መንፈስ ቅዱስ ነው። 2 ነጥቦች ይሄ ነው። ሌላው ሐዋርያው ጳውሎስ ነው 3ኛው የመጽሐፍ ቅዱስን እንዴት እናጠናለን እንዴት እናያለን ብለን ልንከተለው የሚገባ ነጥብ ምንድን ነው የሚለውን ኢሳይያስ ላይ እወስዳችኋለሁ። ትንቢተ ኢሳይያስ ምዕራፍ 28 ላይ ሄደን አዲሱ መደበኛ ትርጉም የሚለውን እንግዲህ አዲሱን መደበኛ ትርጉም እኔ እንትን አላልኩትም፣ ያለበት ችግር አለ ብዙ ነገሮች። ለማንኛውም ግን አንዳንድ ቦታ ላይ ጥሩ ስለተረጎመ አዲሱን መደበኛ ትርጉም ወስጄ እንትን እንላለን። 3ኛ ምን ይላል? 28 ምዕራፍ 28 ቁጥር 8 የማዕድ ገበታው ሁሉ በትፋት ተሞልቷል፣ ከትውኪያ የጸዳ ቦታ የለም ይላል። ክፉዎች የእግዚአብሔርን ቃል በማያስተውሉ የሚመጣውን ነው የሚናገረው። እነርሱም እንዲህ ይላሉ፣ እንደሱ አይሉም፣ እንደዚህ አይሉም። እንደዚህ አይደለም የሚለው ዕብራይስጡ፣ እንደዛ አይደለም። ዕብራይስጡ የሚለው ለማን ያስተምረዋል? እውቀትን ለማን ያስተምረዋል? ጥበብን ማስተዋል ለማን ያስተምረዋል? ወተትን ለተዉ ሕፃናት ወይስ ጡትን ለጣሉ አይደለምን? ኦኬ። ከዛ ቁጥር 13 ላይ ትሄዱና ስለዚህ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ደንብ በደንብ ላይ ደንብ በደንብ ላይ እዚህ ጥቂት እዛ ጥቂት ይሆንባቸዋል። ይህም የሚሆንባቸው ሄደው ወደኋላ እንዲወድቁ እንዲቆስሉና በወጥመድ እንዲያዙ ነው። ወደ ዋናው ልውሰዳችሁ። እንደውም የቀደሙ ይሻለኛል። የቀደሙን ማለት የቀደሙ መጽሐፍ ቅዱስ የሚለውን ኢሳይያስ 28 ላይ አነብላችኋለሁ። በተለይ ቁጥር 13 ላይ በተለይ በደንብ እንትን ይለዋል፣ በደንብ አድርጎ ይገልጽልናል። ስለዚህ 13 እንዲህ ይላል፣ የሚደርስባቸውን አቃሎታል። ያሁኑ እውቀትን ለማን ያስተምረዋል ካለ በኋላ 13 ላይ ስለዚህ ሄደው ወደኋላ እንዲወድቁ እንዲሰበሩ ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። ይሄ ነው ማን? የእግዚአብሔር ቃል። ስለዚህ ስናጠናው ጥቂት ዘፍጥረት፣ ጥቂት እዛ ላይ ጥቂት። ስለዚህ ግራ እንዳትጋቡ ነው። ይሄን ምናጠናው ምንድን ነው? ጥቂት በዚህ ዘኤርሻም ዘኤርሻም ይላል ዕብራይስጡ። ዘኤርሻም ዘኤርሻም፣ ከዚህም ጥቂት ከዛም ጥቂት ከዛም ጥቂት እዛም ጥቂት አድርገን እንማራለን። ስለዚህ የምንማረው እዛው እንትን ላይ 47 ላይ ብቻ ሕዝቅኤል 47 ላይ ብቻ ሳይሆን ከሁሉ ጋር አገናኝተን ጠለቅ ያለ ሚስጥሩን
ሁለንተናዊ የእግዚአብሔርን መጽሐፍ ቅዱስ ውበት፣ ደምግባት፣ ቆንጆ ያማረ መሆኑን ምንማርበት ይሆናል ማለት ነው። ስለዚህ ለዚህ ተዘጋጁ። ጥቂት በዛ ጥቂት በዚህ ለዛ እዚህ አንድ ድሮ ሳስተምር አንዴ ምናል ምንድነው አንተ አንዱ እዚህ ላይ ብለህ ማቴው ላይ ሆነ እዛ ላይ ትሄዳለህ። እዛ ማቴው ላይ አትል። እንደዛ አይደለም የተጻፈው። እግዚአብሔር የሚለው ምንድን ነው? ጥቂት በዚህ ነው፣ ጥቂት በዛ ነው። ይሄን ካላወቅ ትደቃለህ፣ ትሰበራለህ። ያው 13 ምን ይላል? ስለዚህ ሄደው ወደኋላ እንዲወድቁ፣ እንዲሰበሩ፣ ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። ስለዚህ ይሄን ማወቅ ግድ ነው። ይህንን ካወቅንና ከተገነዘብን እነዚህን ሶስቱን በደንብ ከተመለከትን ወደ እንትኑ እንሄድና ሕዝቅኤልን መማር እንጀምራለን ማለት ነው። ሕዝቅኤል ምንድን ነው የሚያስተምረው? ምንድን ነው የሚለው? በሕዝቅኤል ላይ ምንድን ነው የምናገኘው የሚለውን እግዚአብሔር ስሙ የተባረከ። ቁጥር 47 ላይ እንዲህ ይላል፣ ወደ መቅደሱ መዝጊያ መለሰኝ፣ ወደ መቅደሱ መዝጊያ መለሰኝ። ተመልከቱ፣ አጫጭሯ ብዙ ነገር አላት። ወደ መቅደሱ መዝጊያ መለሰኝ። ከምን ወደ ምን ነው የሚመልሰው? ለምን ነው የመለሰው? የት ሲሄድ ኑሮ ነው የመለሰው? ከየት ሲሄድ ነው ወደ መቅደሱ የመለሰው? ሕዝቅኤል ወደ የት እየሄደ ኑሮ ነው? ወደ ተራራ፣ ወደ ሸለቆ፣ ወደ ሰማይ እየበረረ ወደ ምድር እንትን እያለ ነው። ልታስተውሉ ይገባል። መለሰኝ መለሰኝ በትክክል ነው። እንግሊዘኛውን የ1611 afterwards he brought me again unto the door of the house ወደ ቤቱ ወደ መቅደሱ እንደገና መለሰኝ። again እንደገና መለሰኝ። የትዶ ምን ለማለት ፈልጎ ነው? እንግዲህ መጽሐፍ ቅዱስን ስንመለከት ነቢያት በስማቸው ነው የሚጠሩ። ነቢያት ሁሉ በምንድን ነው የሚጠሩት? በስማቸው ነው። በስሙ ማይጠራ ግን አንድ ነቢይ አለ። ማን ነው? ሕዝቅኤል ማን ነው የሚለው? እግዚአብሔር ቤን አዳም የሰው ልጅ የአዳም ልጅ ሆይ ነው የሚለው እግዚአብሔር። ምክንያቱም ለምንድን ነው? ምሳሌ ስለሆነ ነው። የአዳም ልጅ ወደ አዳም ነው የሚወስደው፣ ወደ አዳም። ለምን ሕዝቅኤል ብሎ እንትን አይለው ነው? እግዚአብሔር ሊያስተምረን የሚወደው ጥልቅ ምስጢር ስላለ ነው። ስለዚህ ለምሳሌ ከመጀመሪያ ሄድን እንደሆነ ምዕራፍ 2 ላይ ልውሰዳችሁና ምዕራፍ 2 ላይ ሕዝቅኤል ምዕራፍ 2 ላይ ወስጄ ላሳያችሁ። ሃሌሉያ። ተዘጋጁ፣ ልትበሉ ተዘጋጁ፣ ልትጠጡ ተዘጋጁ፣ ደስ ተሰኝታችሁ እንትን በሉ። እንዲህ ይላል፣ እርሱም የሰው ልጅ ሆይ ምን አለው? የሰው ልጅ ሆይ። ለምን ሕዝቅኤል አላለው? ሕዝቅኤል ሆይ ለምን? ኤርምያስ ለምን ነው? የሰው ልጅ ሆይ በናዳም። የሰው ልጅ የሚለው ደግሞ ኢሽ አለ፣ ሌላም ብዙ እንትን ዕብራይስጥ አለ። ግን ይህ ወደ አዳም ነው የሚወስደው። አዳም ደግሞ ወደ አዳማ፣ ወደ አፈር ይወስዳል። ምክንያቱም አዳም የሚለው ቃል የመጣው ከአዳማ ነው። አዳማ አቄል ዳማ የደም መሬት ብሎ ይላሉ የተገዛች ያ። ስለዚህ አዳም አዳም ተብሎ ተጠራ። ስለዚህ መለሰኝ የሚለውን ስንወስድና ወደፊት ወስደን ስናጠና ከስር ከመሰረቱ ወደ አዳም እዚህ ላይ የሚወስደው መለሰኝ ሲል ወደ አዳም አውጥቶ የተባረረውን አዳም ተጠርጎ ሂድ ውጣ ተብሎ የተባረረውን አዳም ነው የሚያስታውሳል። ግን ደግሞ ምን ሆነ? እንደገና መለሰኝ። የሚመልስ አምላክ ነው፣ የሚጠራ አምላክ ነው። የተባረረውን ገደል የገባውን የሚመልስ እንደገና የሚመልስ የአዳምን ዘር ነው። የአዳምን ዘር እኛን
ነው በዚህ ውስጥ